በስመ አብ ንጹህ ነው። እንግዲህ አርባ ምንጭ ጫካ እየሄድን እንገኛለን። አሁን የአርባ ምንጮች የአርባ ምንጮች እየሄድን ነው። የፍቅር ዛፍ ይባላሉ እንግዲህ አይደለ? ፍቅር ዛፍ ያሉበት ኢትዮጵያ ካርታ ምናምን እንደዚህ ጋር መዋኛ ገንዳዎች አሉ። እዛ ውስጥ አሁን መዋኛውን ዥዋዥውን በቃ ላይ ጥቅጥቅ ብሎ የሚታየው ጫካ እዚህ አንድ ላይ እናየዋለን። ደግሞ 5 ኪሎ ሜትር ያወርቃል እንጂ መንገዱ ዝግ ነው ለጊዜው። ኦኬ ያው ዘብራ አለ፣ አንበሳ አለ። ወደዚህ 25 ኪሎ ሜትር ነጭ ሳር ባል ቦታ ነጭ ሳር ፓርክ እንሄዳለን። ፓርክ የለም መንገድ ዝግ እኮ ነው። ተዘጋ። እና ዘብራ አለ፣ የነብር ዝርያ አለ፣ አንበሳ አለ። እዛ ብንሄድ አሪፍ ነው። ነፈርሳ አለ፣ ቆርጣ አለ። የካፌ ሞታል ማለት ያው ዛፍ ከሌለ ሰው አይኖርም ነው። አዎ አያምርም? እዚህ ጋር ክፍተት አሪፍ ቦታ ነው። እንስሳ ምናምን የለም ግን ላይክ እንደ ጅብ ሰማሻ? ጅብ ምናምን አለ። ሀረግ ነው እዛ አካባቢ ላይ ዛፎችን ለያይዞ ይዛን ሀረግ ሁለት ያደርጋል። ጸጉር ቀጭንና ወፍራም አደርጋል። ኦኬ ያደርጋውን መካከለኛ ባለው ትልቅ አደርጋል ወፍራም። እነዛ ሀረጎች ምንድነው ሜትር ኪሎ ሜትራቸው አሁን ቢያንስ 500 ሜትር አለ ርቀቱ። ዛፍ ለዛፍ ያያዘ ዛፎችን ደጋግፎ ይዛል። ጉዳቱን ደግሞ ይዛን ያህል ነው። How's it? Look. ተኝቶ ነው? Oh god. ባለጌ ነው። የታወቀ ነው። ሌባ ነው። አንኮ ዝንጀሮ ነው። ዝንጀሮ ነው። ከተማ ስልክ ቀምቶ ይወጣል። በይ ገና አይ ያው እዛ ጋርም እንትን ልጆ ካዘን ከሴት መጠንቅ ከሴት ላይ ነው። ወጣ ጥቁር ነገር ሲያስ ወይ ቦርሳ ካች ምግብ ነው ብሎ ይወጣል። እኛ ነው እንትን ለይተስ ስለሚያውቁ እናንተንም ያውቋቸዋል። ሰው በላቸው እኮ አረመኔ ነው። ያው ልጅ ኦኬ ኧረ እዚህ ካምፕ ማድረግ ነበረብን እና እዚህ ስትመጡ ደግሞ እንዳልኳችሁ ቅድም እንደሰማችሁትም ካምፕፋየር ማድረግ ትችላላችሁ። እየተጠበቃችሁ ትንሽ ነው ክፍያቸው ለእነዚህ የምትሰጧቸው፣ ልክ እንደ ቲፕ ነው። ካምፕፋየር ማድረግ ትችላላችሁ። ቦታው በጣም አመቺ ቦታ ነው። እንደምታዩት መታችሁ መጎብኘት ያለባችሁ ቦታ ይሄ ነው። አርባ ምንጭ ውስጥ ከሚገኙ አንደኛውና ዋነኛው የሚጎበኘው ይሄ ነው። ፀሐዩን እንደ አዞር ባታ ላይ እንደነገርኳችሁ ነበረ። ግን እዚሁ ስትገቡ ደግሞ ፀሐዩ እንዳለ ይጣፋጥ፣ እንደውም ብርድ አለ። ወደ ዋናው ደግሞ ስትሄዱ ዋናው ቀዝቃዛ ነው፣ ግን ምንም አይሰማችሁም። ሞቃታማ ሀገር ስለሆነ ቦታው በጣም አሪፍ ቦታ ነው። እንዳያመልጣችሁ። ይመቻል። ኦኬ አስጎብኛችሁና ሰማሽ? ሚስቱ ነች፣ የድሮ ሚስቱ። በዛች በኩል አይሽ እንደ ስኳር ድንች ይበላል። ቅጠሉ አሪፍ ነች። ደግሞ ለመጠጥ ውሃ ሊጠጣበት ይጠቀማል ማለት ነው። ኦኬ ይሄ እንደዚህ ነው የሚጠጣው። አጠጣቆ ማለት ነው። እንደዚህ ያው እዚህ ጋር እንዲያደርገን ተባለ እንደሚወርደው ማለት ነው። በስመ አብ ንጹህ ነው። ቤርቱ ማለት ነው።
ቅጠሉ እኮ ነው። የቆዳለ ቅጠል ይባላል። ሱሪ ይበላል። ቦታው ላይ ሲመጣ እዚህ በሃይላንድ ከምቀዱ እንደዚህ ብላችሁ አያችሁ ንጻቱን ለማሳየት ናይስ ይደገም ጣፍጦኛል ያው ጣፍጦኛል አጠቀምቆ ኧረ አይጠገምም አሁን በጎዳይ በዚህ ቅጠል እንግዲህ ቅጠሉ ንጹህ ነው ዋው ንጹህ ነው ላሳያችሁ ሙባንደ ሎክ ይበላል ዋው ይታያችኋል እንደ ፏዴኖች አስቀኝ በጣም አንድ አብሲ ፕሊዝ ሎክ ንጹህ ነው ያበደው አይደል ታውዚ ባይላንድ ግዱ ባይላንድ ደግሞ ቀርተን ወደ ቤታችን እንሄዳለን እየመጣችሁ መጠጣት ዛፍ ማዩት በጣም ከ170 ዓመት በላይ የሆነ ዛፍ ነው ለብቻው ብቻ ቦታው ራሱ በጣም ነው የሚያምረው በጣም መጣችሁ ማየትና መጎብኘት ያለባችሁ ቦታ ነው ይሄ ከታች ሆነን የምናየው ከላይ ሆነን የምናየው ጫካ ጥቅጥቅ ብሎ የምናየው ውስጡ ይሄንን ይመስላል እና በጣም ነው የሚያምረው ከላይ ሆነን ስናየው መንገድ ያለ ራሱ አይመስልም ግን ያው እንደምታዩት ነው መንገዱ ይሄንን ይመስላል ገና ጠራራ ፀሐይ 8 ሰዓት 9 ሰዓት ነው ግን ጨለማ ነው የሚመስለው እዚህ አሁን ምን እየሄድን ያለነው ወደ ሀይቁ ነው የምንሄደው አሁን ማይሜን ወደ ትንሽ ሞላ ያለች እንደ ዋና የምትመስል ምንጭ አለች ወደዛ ነው እየሄድን ያለነው አሪፍ ጊዜ እያሳለፈን ነው ወደዚህ ስትመጡ ጫማ ምናምን በደንብ ማድረግ አለባችሁ ይመቻችሁ መጥረቢያ ቆርጦ ማሽን ነው ቆርጦ አሁን ዘሩ እየጠፋ እየሄደ ነው ያው ወደ ውጭ ነው የሚጫነው አብዛኛው ጊዜ ኦኬ በምንም አይነት የማይቆረጥ ዛፍ ደግሞ ይሄ ነው እንደምታዩት እንትኑ ቅርፊቱ ደግሞ ሸሪት ይሸናበት ቆቆሰለ ኦኬ ይፈጭና ይጨምራል ይደመደም አንዳንዴ ደስ ይላል እንደዚህ አይነት ነገር እሺ መድኃኒት ነው አለው ማለት ነው ሜትር ከ80 ሜትር ከ60 ከእንጨቱ ወደዛ ያለው ማለት ሙሉ ይሞላል ማለት ነው ሙሉ ከሞላ ሜትር ከ80 ነው ማለት ግን እንግዲህ እስቲ ልንሞክረው ነው ዋናውን ልብስ ይዛችሁ ለማንኛውም ልብስ ይዛችሁ መምጣታችሁ እንዳትረሱ እዚህ ውስጥ ምክንያቱም ዋኝታችሁ አይቀርም Nice. ይሄን ይመስላል ማለት ነው የአርባ ምንጭ ጫካዎቹ ያለው ቱር ይሄንን ይመስላል ለዛሬ ይመቻችሁ አሪፍ ጊዜ እንዳሳለፍን እናንተም መጣችሁ እዚህ መጎብኘት ትችላላችሁ ያበደ ነው መግቢያ ተከፍላላችሁ ተጠብቃችሁ ምናምን ያለውን ነገሮች በደንብ ፈታ ብላችሁ ሴፍቲያችሁ ተጠብቆ ፈታ ትላላችሁ ይመቻችሁ እንግዲህ ከተማ ያለውን ደግሞ አንድ ላይ እናያለን ይመቻችሁ ቻው